ባልደረባችን ፍሬዘር ግርማ ደግሞ ሌሎች በማህበራዊ ሚዲያ ላይ የተነሱ ሐሳቦችን ይዞ እዚህ ስቱዲዮ ይገኛል። እንደምን አደርክ ፍሬዘር? እንዴት አደራችሁ? አለን አዲስ ነገር አለ። ያው እንግዲህ በርካታ አዲስ ነገሮች አሉ። እናንተም ካነሳችሁት አንዱ ነው። በይበልጥ ደግሞ አሁን እንዲሁ በዚሁ በተለያዩ ጉዳዮች ላይ ከከተሞች ጋር በተያያዘ አንድ የአክሱም ሐውልት ዳግም ለጉብኝት አክሱም ከተማ ዳግም ለጉብኝት ክፍት መሆኗን የአክሱም ከተማ ባህልና ቱሪዝም ቢሮ አስተዋውቋል። እንግዲህ የአክሱም ከተማ ከግጭቱ በፊት የነበረው በርካታ እንቅስቃሴዎች ነበሩት፣ በርካታ ጎብኚዎች ነበሩት። ከበርካታ ዓለማቶች የተለያዩ ሰዎች እየመጡ ይህንን ስፍራ ይጎበኙ ነበር። እንዲሁም የሀገር ውስጥም ጎብኚዎች ብዙ ሰዎች ወደ አክሱም ከተማ በመሄድ አክሱም ጽዮን ባህልን በማክበር በርካታ የቱሪዝም መዳረሻ ነውና ያው አሁን ከስምምነቱ በኋላ አንድ ዜና የሆነው ይሄ የአክሱም ከተማ ለቱሪዝም ክፍት መሆኑ ነውና ያው የአክሱም ከተማ ለብዙ ሰዎች የሥራ እድል ከፍቷል። ስፔሻሊ በቱሪዝሙ ጉዳይ ላይ ለብዙ ሰዎች በርካታ የሥራ እድሎችን ከፍቷል። ከነዚህም ውስጥ ፎቶግራፍ አንሺዎች፣ የአስተርጓሚዎች፣ ለባህላዊ ጌጣጌጥ የሚሸጡ የተለያዩ ስዕሎችን የሚስሉ የተለያዩ ቅርጻ ቅርጾችን የሚሸጡ ሰዎች አሉና እነዚህ ሁሉ ሰዎች ላለፉት 2 ዓመታት ከዚህ እንቅስቃሴያቸው ውጪ ነበሩ። አንዳንዶቹ ያው ይህንን ቤተሰብ የሚያስተዳድሩበት ቤተሰብ የሚመሩበት ተግባር ነውና አሁን ግን ይህ ነገር ወደ ቦታው ተመልሶ ለቱሪስት ክፍት ሆኖ መገኘቱ በርካቶችን እንዳስደሰተ እንዲሁም ለከተማውም ትልቅ የገቢ ምንጭ እንደሆነ ከ180 ሚሊዮን ብር በላይ ገቢ ያስገኝ እንደነበረ ከዚህ በፊት ከ2 እስከ 3 ቀናት ይቆያሉ ቱሪስቶች አንድ ቦታ ብቻ አይደለም ጎብኝተው የሚሄዱትና እንዲሁም የተለያዩ ግለሰቦች፣ አስተርጓሚዎች፣ ፎቶ አንሺዎች እንዲሁም ሰፌድ በመስፋት የሚተዳደሩ ብዙ እንደውም አንደኛው እንደ ቃለ መጠይቅ ላይ እንደተናገረችው ከ100,000 ብር በላይ በአመት ውስጥ ሜክ ታገኝ እንደነበረ በዚህ ተግባሯና ያው አሁን አካባቢው ለቱሪስት ክፍት ሆኗል። በርካታ እንቅስቃሴዎችንም ይጀምራል ተብሎ ይታሰባልና ይህንንም ክፍት መሆኑን የቱሪዝም ባህልና ቱሪዝም ክፍሉ አስተዋውቋል ማለት ነው። እንግዲህ ሁለተኛው መረጃ ወደ ህንድ አካባቢ እንደዚሁ የቱሪስት መስህብ የቻይና ባንኮችን በተመለከተ የተዘጋጀ አንድ ሶስተኛ ላይ ያዘጋጁት ነበርና እሱም ሁለተኛ አድርጎት ነው። የቻይና ባንኮች በርካታ ወርቅ በመግዛት ላይ ይገኛሉ። እነዛ ባንኮች ይህንን ያደረጉበት ትልቁ ምክንያት አሁን ያለበት የዶላር የግብይት አቅም እየቀነሰ መምጣቱን እንዲሁም ደግሞ ከዚህ በፊት ለሩሲያ እና ከዩክሬን ጦርነት በፊት ግጭት በፊት ይሄ ነገር ዶላርን ለሴቪንግ ያስቀምጡት ነበር፣ ለአደጋ ጊዜ መጠቀሚያ ተብሎ ይቀመጥ ነበርና አሁን ግን የሩሲያና የዩክሬን ጦርነት ይህንን ተግባር የሩሲያን አግዶባታል እና ያ ነገር ለበርካታ ዓለማት አስጊ ደረጃ ላይ እንዲደርስ ሆኗልና በዚህ ምክንያት ቻይና አሁን ሰዓት ላይ እየገዛች እያስቀመጠች ያለችው ወርቅን ነው። ዶላርን እንደ ዲፖዚት ማስቀመጥታ ወርቆችን በማከማቸት ትገኛለችና ላለፉት 7 ተከታታይ ወራት የወርቅ ማከማቸት ላይ ነበረችና በዚህም ማከማቸት ላይ ወደ 16 ቶን ወርቆችን አከማችታለች። እንዲሁም ወደ 144 ቶን ወርቅ በክምችት ላይ ጨምራለች ማለት ነው። እንግዲህ አሁን ሰዓት ላይ ቻይና ከበርካታ ሀገራት ጋር የተለያዩ ስምምነቶችን እያደረገች ነው የምትገኘውና ከነዚህም ውስጥ የወርቅ ግብይቱ አንዱ ነውና እንግዲህ ወደ 2102 አካባቢ የወርቅ ክምችት አላት ተብሎ ይታመናል። እንግዲህ የቻይና ባንኮች የሀገሪቷም እንዲሁም የባንኮች ተቋማቱም እየገዙ ያሉት እነዚህን ወርቆች ለማከማቸት ሲሆን እንደ ዲፖዚት ወይንም ደግሞ ወደፊት ምንም አይነት ነገር ቢከሰት ቀጥሎ ለመገበያየት እንዲመች አድርገው ነው ያስቀመጡትና ይህንን ማድረጋቸው ትንሽ አነጋጋሪ ሆኗል። ምክንያቱም አሁን ከኢኮኖሚ አንፃር ከበርካታ
ግንኙነቶች አንፃር ምን ደረጃ ላይ ሊደርስ ይችላል የሚለውን የሀያላን ሀገራቶች እንቅስቃሴ የብዙዎቹን የእንቅስቃሴ ሊገድብ እንደሚችል ሊያንቀሳቅስ እንደሚችል በበርካታ የሚታይበት ሁኔታ ነውና እንግዲህ የዚህ የወርቅ ክምችቱ እንደ ቻይና የተለያዩ አሜሪካንም ሩሲያም እነዚህ ክምችቶችን አሏቸውና ቻይና ግን አሁን በይበልጥ አስፍታ እየሰራችበት እንደሆነ አሳውቋልና አንደኛው መረጃችን ይሄን ይመስላል። ወይንም ደግሞ የፍቅር ነው እነሱ የሚሉት ወይንም ደግሞ የመስጠት ሃይማኖት ነውና እነዚህን የሚያደርጉት ውስጥ ያለ ሃይማኖት ነው ማለት ነው። ሲኪዝም ይባላል። ሃይማኖቱ ሲኪዝም ነው የሚባለው። በዚህ ሃይማኖት ውስጥ እንግዲህ ያው ሁሉም ሃይማኖት የመስጠትን የበጎነትን ተግባር ያበረታታል ያስተምራልም። የነዚህ ግን የሚሉት ምንድነው ማስተማር ብቻ ወይም ደግሞ ማበረታታት ብቻ ሳይሆን ማድረግ መኖር ይህንን ነገር ለተለያዩ ሰዎች በመድረስ ማሳየት እንዲሁም ደግሞ የተቸገሩ አካባቢዎችን ሄደው በመርዳት የተለያዩ ዓለም ላይ ለምሳሌ እንግሊዝ ሀገር ውስጥ አሜሪካን ሀገር ውስጥ በዚሁ ሃይማኖት ውስጥ ያሉ ሰዎች መርዳትን በበርካታ ሁኔታ ሲያሳዩ ነበርና በጣም አነጋጋሪ ሆኖ እንዲሁም ደግሞ ቴምፕሉ ወይንም ደግሞ የቤተ መቅደሱ በጣም በወርቅ የተበሰ በነሐስ የተሰራ እንደሆነ ተናግረው በጣም አድናቆት ሲገለጽለት ነበርና በማህበራዊ ሚዲያ ላይ እነዚሁ ማንም እኛ ጋር መጥቶ መራብ የለበትም ማለት በቃ ማንም እኛ ጋር መጥቶ መራብ የለበትም ቤትም ማረፊያም ማጣት የለበትም ብለው ያምናሉና እንግዲህ በቀን ውስጥ ከ100,000 ሰው በላይ ይንቀሳቀሳል እዛ አካባቢ ላይ ከ100,000 ሰው በላይ ምግብ ያገኛል ማለት ነው። እንግዲህ የመጨረሻ መረጃ የሚሆነው ትንሽ ያው ለብዙ ሰው አስደንጋጭ ነው። ህፃናቶች ይሄንንም ነገር ባይመለከቱት ጥሩ ነው። ሞተዋል ተብለው የታሰቡ አንዲት እናት በ76 ዓመት አዛውንት የሬሳ ሳጥን ውስጥ በህይወት መገኘታቸውን የሚያመለክት በጣም ያስደነግጣል። ያው የተከሰተው የነበረው በስትሮክ ምክንያት ነበር ወደ ሆስፒታል የገቡት። ከዛ በኋላ ያው ካርዲዮ ሪስፓራቶሪ አሬስት የሚባል ወይንም ደግሞ የልብ መቆምና ትንፋሽ መቋረጥ ነበር የተከሰተባቸው። ሰው በዚህ ምክንያት ዶክተሮቹ ሞተዋል ብለው አረጋግጠው ነበር። ከዛ መሞታቸው ተረጋግጦ ያው ቤተሰብ ተቀብሎ የሬሳ ተቀብሎ ይህንን ነገር ወደ መቃብር ለመውሰድ ሲሞክሩ እኚህ ሴትዮ እዛው ሳጥን ውስጥ እንዳሉ ጥሩ ሰዓት ላይ የነቁት እና በጣም አስደንጋጭ ነበር። እዛ አካባቢ ላይ የነበሩ ሰዎች ያው የቀብር ስነ ስርዓቱ ሴሪሞኒያል የሆነ ነገር ተዘጋጅቶለት በነበሩበት ሰዓት ነው ትንፋሻቸው የተሰማውና እንግዲህ በጣም አስደንጋጭ የነበረ ክስተት ነው። አሁን በዓለም ላይ በጣም አነጋጋሪ ከሆኑት ውስጥ አንዱ ነው። ምክንያቱም አንደኛ ያው የዶክተሮቹንም ሁኔታ ጥያቄ ውስጥ የከተተ የሆስፒታሉንም ሁኔታ ጥያቄ ውስጥ የከተተ እንዲሁም ደግሞ ለሴትዮዋም ታምር ነው። ያው በዚህ ሰዓት ላይ ሞቷል ተብለው በ76 ዓመታቸው ሞቷል ተብለው ነገር ግን የተከሰተባቸው የትንፋሽ መቋረጥና የልብ ምት መቋረጥ እንጂ መሞት እንዳልሆነ ተገልጾ አሁን በአይሲዩ ውስጥ እንደሚገኙ ተነግሯልና እድለኛ ናቸው። በጣም አስገራሚ እድል ናቸው። እንግዲህ ለዛሬ የነበሩ መረጃዎች እነዚህ ይመስላሉ። ፍሬዘር እናመሰግናለን በጣም